በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩህሩህ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 77 መንፈሳዊ ታሪካችን መጽሐፈ መሳፍንት ምዕራፍ 13 ላይ እስራኤል እግዚአብሔርን በመበደላቸው ምክንያት ለፍልስጤማውያን ለ40 ዓመታት አሳልፎ እንደሰጣቸው እነርሱም ጭቆናው እጅግ በበዛባቸው ጊዜ መጨነቃቸውን እግዚአብሔርም መልአኩን ልኮ ለማኑሄ ሚስት ወንድ ልጅ እንደምትወልድ ልጁም ለእግዚአብሔር የተለየ ናዝራዊ እንደሚሆን ከ3 ነገሮችም መጠንቀቅ እንደሚገባት የወይን ጠጅ እንዳትጠጣ ጸጉሩ እንዳይላጭና አስከሬን እንዳይነካ እንደነገራት እርሷም ለባሏ በነገረችው ጊዜ ባለቤቷ ማኑሄ ወደ እግዚአብሔር በመጸለይ የተናገራት መልአክ ዳግመኛ እንዲገለጥና ወጉን እንዲያሳውቃቸው ማኑሄ መጠየቁን መልአኩም ዳግመኛ ተገልጦ ለሴቲቱ የነገራትን ነገር ለእርሱም እንዳሳወቀው ማኑሄም መሥዋዕትን ለእግዚአብሔር እንዳቀረበና መልአኩም በእሳት ነበልባል ወደ ሰማይ ማረጉን በመጨረሻም ሶምሶን መወለዱንና ማደጉን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ብሩክ ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሶምሶን አንበሳውን በኃይል መቆራረጡ። መጽሐፈ መሳፍንት ምዕራፍ 14። ሶምሶንም አድጎ ታላቅ ሰው ከሆነ በኋላ ተምና ወደ ተባለች የፍልስጤማውያን መንደር ወረደ። በተምናም ከፍልስጤማውያን ልጆች አንዲት ሴት አየ፣ እርሷንም ወደዳት። ወጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁና አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት እግዚአብሔርንም ከማያውቁት ከፍልስጤማውያን ሚስት ለማግባት ለምን ሄድክ? ከእኛ ወገኖች ከእስራኤል ከወንድሞች ከሕዝቤ ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ዘንድ ሆነ። ሶምሶንም አባቱንና እናቱን አልሰማቸውም፣ እነርሱም ከእግዚአብሔር መቆረጡን አላወቁም ነበር። በዚያን ጊዜም ፍልስጤማውያን በእስራኤል ላይ ገዢዎች፣ የበላይ አስተዳዳሪዎችም ነበሩ። ሶምሶንም አባቱንና እናቱን ይዞ ወደ ተምና ወረዱ። በተምናም ወዳለው ወደ ወይኑ ስፍራ በመጡ ጊዜ እነሆ የአንበሳ ደቦል እያገሳ ወደ ሶምሶን ደረሰ። ሶምሶንም ከእናቱና ከአባቱ ተለይቶ ስለነበረ የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። ጠቦትን በቀላሉ እንደሚቆራርጥ በእጁ ምንም ሳይኖር የአንበሳውን ደቦል ቆራርጠው ገደለው። ያደረገውንም ለአባቱና ለእናቱ አልነገረም። ሶምሶንም ወደ ተምና ወርዶ ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂት ቀንም በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበረ፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱም መጣ፣ ማሩንም ሰጣቸው። እነርሱም በሉ፣
ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም ነበር። አባቱም ወደ ሴቲቱ ወረደ፣ ጎበዞችም እንዲህ ያደርጉ ነበርና ሶምሶን በዚያ ድግስ ደግሶ በዓልን አደረገ። ባዩትም ጊዜ ከእርሱ ጋር የሆኑ ያጅቡት ዘንድ ሌሎች 30 ፍልስጤማውያን ሰዎችን ሰጡት፣ ሙሽራ ነውና ብቻውን እንዳይሆን። ሶምሶንም ከእነርሱ ጋር ሲጫወት ሳለ እንቆቅልሽ ልስጣችሁ፣ በሰባቱም በዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ 30 የበፍታ ቀሚስና 30 ለውጥ ልብስ እሰጣችኋለሁ። መፍታትም ባትችሉ 30 የበፍታ ቀሚስና 30 ለውጥ ልብስ ትሰጡኛላችሁ አላቸው። እነርሱም 30ዎቹ ሰዎች እንድንሰማው እንቆቅልሽህን ንገረን አሉት። እርሱም ከበላተኛው ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥ ወጣ አላቸው። እነዚያም ሰዎች ለ3 ቀን እንቆቅልሹን መተርጎም ፈጽሞ አልቻሉም። በአራተኛው ቀን ግን የሶምሶንን ሚስት እንቆቅልሹን እንዲነግረን ባልሽን ሸንጊው፣ አለበለዚያ አንቺንና የአባትሽን ቤት በእሳት እናቃጥላለን፣ ወደዚህ የጠራችሁን ልትገፉን ነውን? አሏት። የሶምሶንም ሚስት በፊቱ እያለቀሰች በእውነት ጠልተኸኛል፣ ከቶም አትወደኝም፣ ለሕዝቤ ልጆች እንቆቅልሽን ሰጣቸዋልና ትርጓሜውንም አልነገርከኝም አለችው። እርሱም እነሆ ለአባቴና ለእናቴም አልነገርኳቸውም፣ ለአንቺ ነግርሻለውን አላት። 7ቱንም የበዓል ቀን በፊቱ አለቀሰች፣ እርሷም ነዝንዛዋለችና በ7ኛው ቀን የእንቆቅልሹን ፍቺ ነገራት። ትርጓሜውንም ለሕዝቧ ልጆች ነገረች። በ7ኛው ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድን ነው? ከአንበሳስ የሚበረታ ማን ነው? ብለው መልሱን መለሱለት። እርሱም በጥጃዬ ባላረሳችሁ የእንቆቅልሼን ትርጓሜ ባላወቃችሁ ነበር አላቸው። ልጆች ምን ማለቱ መሰላችሁ? በጥጃዬ ባላረሳችሁ ማለት እንደሚታወቀው በጥጃ አይታረስም። ምክንያቱም ጥጃ ለማረስ አቅምም ሆነ ጉልበቱ የላትምና። እናንተም ይህችን ምስኪን የሆነች ሚስቴን አስፈራርታችሁ ነው ለእርሷ የነገርኳትን እንቆቅልሽ መልስ የሰማችሁት ማለቱ ነው ሶምሶን። በዚህ ጊዜ ሶምሶን እጅግ ተቆጣ፣ የእግዚአብሔርም መንፈስ በላዩ በኃይል ወረደ። ወደ አስቀሎናም ወደ ሌላኛይቱ የፍልስጤም ግዛት ወረደ። ከዚያም 30 ሰዎችን ገደለ። ልብሳቸውንም ወስዶ እንቆቅልሹን ለፈቱለት ሰዎች ሰጠ። ቁጣውም ነደደ፣ ወደ አባቱም ቤት ወጣ። የሶምሶን ሚስት ግን ከተባበሩት ከ30 ሚዜዎቹ ውስጥ ለአንደኛው ሚስት ሆና ተሰጠች። ልጆች የሚገርም ታሪክ ነው አይደል? አዎን፣ የእግዚአብሔር ኃይል በሰዎች ላይ ሲያድር አንበሳን የሚያክል ኃያል እንስሳን እንደ ጠቦት በባዶ እጅ መቆራረጥ የሚያስችል ብርቱ ኃይል ነው የእግዚአብሔር ኃይል። ኃይሉ ታዲያ ከሶምሶን ብርታት የመጣ ሳይሆን በእርሱ ላይ ካደረው ከእግዚአብሔር መንፈስ የሚመነጭ መሆኑን ያስረዳል። እስኪ አሁን ደግሞ ከትምህርታችን መካከል የመወያያ ጥያቄዎችን እናቀርብላችሁ። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ ሶምሶን በመጀመሪያ የሄደባት የፍልስጤም ከተማ ማን ትባላለች? ሶምሶን ወላጆቹ ከፍልስጤም ሴት አታግባ ሲሉት ለምን እምቢ አለ? ሶምሶን ከአንበሳው ጋር ሲጋጠም አንበሳውን ምን አደረገው? ከአንበሳው ሬሳ ውስጥስ ምን ተገኘ? ሶምሶን የጠየቀው እንቆቅልሽ ምን ነበር? መልሱን ፍልስጤማውያን ምን ብለው መለሱለት? ከዚህ ታሪክ ምን ተማራችሁ? ልጆች
ከዚህ ታሪክ የምንማረው ትምህርት የኃይልና ብርታት ምንጩ ከእግዚአብሔር ብቻ መሆኑን እንማራለን። የሶምሶን ብርታቱ የተገኘው በእርሱ ላይ ካደረው ከእግዚአብሔር መንፈስ ከመንፈስ ቅዱስ እንጂ ሶምሶን ከሰዎች የተለየ በዚህ ደረጃ ሊገለጥ የሚችል ኃይል አልነበረውም። የእግዚአብሔር ኃይል ታዲያ በጉልበት ብቻ ሳይሆን በልዩ ልዩ መንገድም ይገለጣል። ለምሳሌ ዕውቀትንና ማስተዋልን ከሌላው በተለየ ሁኔታ ሊሰጠን ይችላል። ሀገርን የማስተዳደር ጥበብን ሊያድለን ይችላል። ጠቃሚ የፈጠራ ሥራዎችን ለመፍጠር፣ ሰዎችን ወደ እግዚአብሔር መንገድ በፍቅር ለመመለስና የመሳሰሉትን ጸጋና ኃይል ሊሰጠን ይችላል። እንዲህ ያለው ኃይል ያድርብን ዘንድ ታዲያ እኛም ቅንና ለእግዚአብሔር ታዛዦች በመሆን በጸሎት መጠየቅ እንደሚገባን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ቅዱስና ብሩክ ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የቅዱሳኑ ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።